በመርሃ ግብሩ ተገኝተው ንግግር ያደረጉት የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱም የጋሞ ዞን በእምቅ የተፈጥሮና ሰው ሰራሽ ቅርሶች የበለጸገ ዞን መሆኑንና በዞኑ ቅርሶችን ከመጠበቅ አንጻር በርካታ ተግባራት መከናወናቸውን ተናግረዋል። ጋሞ ዞን በበርካታ የቱሪስት መስህቦች የታደለ ዞን ሲሆን የተፈጥሮ ባህላዊና ሰው ሰራሽ መስህቦችም ይገኙበታል። ለአብነት የጉጌ ተራራ፣ አርባ ምንጮች፣ ሞታ ዋሻ፣ ነጭ ሳርና ማዜ ብሔራዊ ፓርክ፣ የባይራ ቅሪተ አካልና ሌሎችም ይገኙበታል። የጋሞ ዞን ህዝቦች ጋሞ፣ ዘይሰና ግዲቾ ነባር ብሔረሰቦች የራሳቸው የሆነ የሚዳሰሱና የማይዳሰሱ ባህላዊ እሴቶች ያሉት ሲሆን እነዚህ ባህላዊ ቅርሶች በብሔራዊና ዓለም አቀፋዊ ምዝገባዎችን ማድረግ የቅርሱ ባለቤት የሆነው ህዝብ ለቀጣዩ ትውልድ ለማስተላለፍ ለመጠበቅና የመንከባከብ ዕድል የሚሰጥ ይሆናል። የጋሞ ዱቡሻ ወጋ በርካታ ማህበራዊና ስነ ልቦናዊ ትስስርና የባህልን ቀጣይነትን የሚያበስሩ እሴቶችን በውስጡ መያዙን ጠቁመው የዛሬው መድረክም የዱቡሻ ወጋን ለማስመዝገብ በሚደረገው ጥረት የመጨረሻ ምዕራፍ መሆኑንም ጠቁመዋል። የደቡብ ኢትዮጵያ ክልል ቱሪዝም ቢሮ ኃላፊ ወይዘሮ ይኒቱ መልኩም ክልሉ በተፈጥሮ ጸጋ የታደለ 32 ብሔር ብሔረሰቦችና ህዝቦች በአንድነት የሚኖሩበት ለየት ባሉ ባህላዊ እሴቶች የሚታወቅ ክልል መሆኑን አውስተዋል። ብሔራዊ ፓርኮች በሀገራችንም ሆነ በምስራቅ አፍሪካ ብቸኛ የሆነው የአርባ ምንጭ አዞ ራንች የስምጥ ሸለቆ ሐይቆችና በርካታ ተፈጥሯዊ ሀብቶች ባለቤት ከመሆኗን በላይ በሀገሪቱ ከሚገኙ ብሔር ብሔረሰቦች መካከል 32ቱ የሚገኝባት እያንዳንዱ ብሔረሰብ የራሱ የሆነ ልዩ የባህል እሴት ማራኪ ውብና የማንነቱ መገለጫ የሆኑ የዕደ ጥበብ፣ የአልባሳት፣ የፀጉር አሰራር፣ የጭፈራ፣ ሌሎች ባህላዊ ክዋኔዎች ባለቤት ነው። ቢሮው በክልሉ የሚገኙ የሚዳሰሱና የማይዳሰሱ ቅርሶች እንዲመዘገቡ የሚጠበቅበትን ስራ እየሰራ ይገኛል ያሉት ወይዘሮ ይኒቱም የጋሞ ዱቡሻ ወጋን በዩኔስኮ ለማስመዝገብ የሚደረገው ጥረት ወደ መጨረሻው ምዕራፍ መሸጋገሩን አብራርተዋል። የዛሬው መድረክ ዋና ዓላማው የጋሞ ዱቡሻና ዱቡሻ ወጋ ባህላዊ የማይዳሰስ ቅርስ ቢሮው ከኢትዮጵያ ቅርስ ባለስልጣን ከአርባ ምንጭ ዩኒቨርሲቲና ከጋሞ ዞን አስተዳደር ጋር በመቀናጀት በዩኔስኮ የሰው ልጆች ወካይ የማይዳሰስ ባህላዊ ቅርስነት ለማስመዝገብ የተጠናቀቀውን ኖሚኔሽን ፋይል የመጨረሻ ቫሊዴሽን ወርክሾፕ በማካሄድ ግብአት በማሰባሰብ የተጠቃለለውን ሰነድ ለኢትዮጵያ ቅርስ ባለስልጣን በማስረከብ ምዝገባው በባለስልጣን መስሪያ ቤቱ በኩል እውን እንዲሆን ለማድረግ ነው። የኢፌዴሪ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባ አያሌው ኢትዮጵያ የብዝሃ ማንነቶች መገለጫ መሆኗን አውስተው ከነዚህ ባህላዊ እሴቶቻችን መካከል የዱቡሻ ወጋ ተጠቃሽ መሆኑን ጠቁመዋል። የዱቡሻ ወጋ ሀገር በቀል የአስተዳደርና የሰላም መጠበቂያ ስርዓት አንዱ መሆኑ ይታወቃል። ይህ የህዝቡ መገለጫ የሆነው ሀገር በቀል ስርዓት ህዝብ የረጅም ዓመታት ታሪክ ጋር ትስስር ያለው ነው። ኢትዮጵያ 7 የማይዳሰሱ ባህላዊ ቅርሶችን በሰው ልጆች ወካይ የማይዳሰስ ቅርስ ዝርዝር ውስጥ ያስመዘገበች ሲሆን ይህም ስኬት ሀገራዊ ፋይዳው የጎላ ነው። እሴቶቻችን የህዝብ ለህዝብ ትስስርን ከመፍጠር አንድነትን ከማጠናከር ፍቅርን ከመስበካቸውን ባሻገር ላቅ ያለ ሀገራዊ ፋይዳ አላቸው ብለዋል። ቅርሶችን በዚህ ዝርዝር ማስመዝገብ ከሚኖሩት ፋይዳዎች መካከልም የሀገራችንን መልካም ገጽታ መገንባት፣ በህዝቦች መካከል የባህል ትስስርን መፍጠር፣ በቅርሱ ባለቤት ህዝብ ዘንድ ያለውን አብሮነት፣ አንድነት፣ ወንድማማችነትና እህትማማችነት አጉልቶ ማስቀጠል፣ የህዝብ ለህዝብ ግንዛቤ ከፍ በማድረግ የቅርሱ ባለቤት የሆነው ህዝብ በተለይም ወጣቱ ትውልድ በቅርሱ ክዋኔና ቀጣይነት ላይ ያለውን አስተዋጽኦ ከፍ በማድረግ ቅርሱን ለትውልድ ማስተላለፍ እንዲሁም መንግስትና ሌሎች የሚመለከታቸው ተቋማት ቅርሱን ለመጠበቅ የሚያደርጉትን ጥረት ለማገዝ ቅርሱ ያለውን የቱሪስት መስህብነት ከፍ በማድረግ ሀገሪቱ በኢኮኖሚ ተጠቃሚ እንድትሆን ማስቻል በጥቂቱ የሚጠቀሱ ናቸው። የጋሞ ዱቡሻ ሀገር በቀል የአስተዳደር ስርዓትን ለማስመዝገብ በመድረኩ ስለ ዱቡሻ ወጋ አጭር ዶክመንተሪ ፊልም ቀርቦ ሰፊ ውይይት የተደረገ ሲሆን ለዘርፉ ስኬት አስተዋጽኦ ያደረጉ ግለሰቦችና ተቋማት የማበረታቻ ሽልማት ከመድረኩ ተበርክቶላቸዋል።